የፌደራል መጅሊሱን ይዞት ባለው አካል ስለ መካነ ሰላሙ ጭፍጨፋ እስካሁን ምንም ያሉት ነገር የለም። ምንም አይነት ያወጡት መግለጫ የለም። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዚህ ሰዓት ላይ ወቅታዊ የተባለ መግለጫን ይዞ ወጥቷል። እጅግ አሳዛኝ የተባለ እዚህ አይነት ቅልብልብ ልጆች ናቸው በሙስሊሙ ላይ ትልቅ አደጋን፣ ችግርን፣ ግጭትን እየፈጠሩ ያሉ። ሲባቡል ሙስሊሚ ፉሱቁን ወቂታሉሁ ኩፍሩን ይላሉ ውዱ ነብያችን አለይሂ ሰላቱ ወሰላም። አሁን አስተማሪ ተብለ ተቀምጠህ እንዲህ ሰዎችን መሳደብ ምን የሚሉት ነው ያንተ? ሱብሃንአላህ በጣም ይገርማል። መጅሊሱ መግለጫ አልሰጠም ብሎ በተናገረበት ከጥቂት ደቂቃ በኋላ ወዲያውኑ መጅሊሱ መግለጫ ሰጥቷል። ይሄን ያክል ውሸት ለምን አስፈለገ? ሲጀመር ይሄ ዜና ከወጣበት ከ3 ሰዓት በኋላ ነው መጅሊሱ ሊያወጣ የቻለው መግለጫ። ቢሆንም ደግሞ ክስተቱ ከተፈጠረ ከ24 ሰዓት በኋላ ማለት ነው። መግለጫ እንኳን ለማውጣት እንኳን የሙስሊሙን መብት ሊያስከብር ማለት ነው። ለምንድን ነው ለዚህ መጅሊስ ጠበቃ መሆን የተፈለገው? ህዝበ ሙስሊሙ እያለቀ ባለበት ሁኔታ መጅሊሱ መነሳት አለበት ማለት ሲገባው ለራሳቸው ጥቅም በያዙት ቦታ እሱ ጠበቃ ሊሆን ይቆማል ማለት ነው በህዝበ ሙስሊሙ ደም። ህዝበ ሙስሊሙ በአሁኑ ሰዓት እረኛ እንዳጣ ፍየል ማንም እየመጣ የሚጎሽመው ነው የሚበላው ሆኖ ሳለ ህዝበ ሙስሊሙን የማይወክል የሆነው አሁን አለውኝ ብሎ ያለው ተቋም ተብሎ ቦታን ይዞ ያለው እንኳን መግለጫ እንኳን ባላወጣበት ሰዓት ዜና ሰርቶ ነበረ ወንድማችን ዙመር። ይሄን ቪዲዮ እየሰራው ካለውበት ሰዓት 15 ሰዓት ቀደም ብሎ ነው ምንም መግለጫ እንዳላወጣ መረጃውን ያጋራን ማለት ነው። ከዛ በኋላ ከ3 ሰዓት በኋላ ቆይቶ ይህ አለውኝ የሚለው ለሙስሊሙ ግን ጠላት የሆነው ተቋም መግለጫን አወጣሁኝ ብሎ የለቀቀው ማለት ነው። ብሩክ ኒውስ ደግሞ መግለጫው ከወጣ ከ16 ደቂቃ በኋላ ዜናን ሰርቶበት ነበረ ማለት ነው። ከ15 ሰዓት በኋላ የተሰራውን አምጥቶ ከ13 ሰዓት በኋላ ያለው ጋር አገናኝቶ በ3 ሰዓት ልዩነት ያለውን ዜና አገናኝቶ መግለጫ ሰጥቶ ያለ በተቋሙ ላይ እያለ ይገኛል ይህ ሰው ማለት ነው። እውነት ይሄን ልዩነት ተመልከቱ፣ ልዩነቶቹን እውነት ይሄን ልዩነት ሳያውቅ ቀርቶ ነው ወይስ መዋሸትን ፈልጎ ነው? ህዝበ ሙስሊሙ አሁን ሰዓት ላይ ምንም ዋስትና የሌለው እረኛ ያጣ እንስሳዎች ሆኖ ነው ያለው። አላሁ ሱብሓነሁ ወተዓላ ይድረስለት፣ አላህ ይጠብቀው። በየቦታው ሂጃብን ማድረግ አትችሉም እየተባለ ያለበት ሁኔታ፣ በየቦታው እስልምናን ለቃችሁ ካልተጠመቃችሁ የሚባልበት ሰዓት ላይ ነው ያለነው። በየቦታው በግዕዝ ስም ሃይማኖትን ካልቀየራችሁ እየተባለ እየተጨመቀ ባለበት ሰዓት አሁን ለተቋሙ ጠበቃ ነኝ ብሎ እዚህ ጋር የሚቆም ሰው ሐቂቀተን በጣም የሚገርም ነው። ጠንካራ ተቋም ባለበት ሰዓት እንዲህ አይነት ግፎች በሙስሊሙ ላይ አልደረሰም ነበረ። አሁን ብቸኛ መሆኑ ስለታወቀ ተቋሙም ለተለያዩ ጥቅማ ጥቅሞች የተሸጠ ቡድን መሆኑን ስለታወቀ ማንም እንደፈለገ ህዝበ ሙስሊሙ ላይ መጫወት ይዟል ማለት ነው። ተገንም የሆነውንም ትክክለኛ ተቋም አላህ ሱብሓነሁ ወተዓላ ያምጣለት። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።